ሮበን አሞሪም የከበደውን ማይክል ካሪክ በቀላሉ አሰውታል። ሮበን አሞሪም በተከታታይ ሁለት የፕሪሚየር ሊግ ጨዋታዎችን ለማሸነፍ 35 ጌሞችን ጠብቋል። ማይክል ካሪክ ግን ሁለት ጨዋታዎችን ብቻ አደረገ፣ ሁለቱም ማሳካት ቻለ። በእነዚህ ሁለት አሰልጣኞች መሃል ያለው ልዩነት ምንድነው? እስቲ ስለ ካሪክ ለማውራት በጣም ጊዜው ገና ቢሆንም ግን የተወሰኑ ሲምፕል የሆኑ ነገሮችን ማውራት እንችላለን። ኮል ፓልመር አሁንም ከዩናይትድ ጋር የተያዘ ነው። ዩናይትድ የማይመቀላቀል ፍላጎት እንዳለ መረጃዎች እየወጡ ነው። ዩናይትዶች አሁን ላይ ፎከስ አድርገው እየሰሩት የሚኑ ውል ላይ እንደሆነና እሱኑን ማራዘም እንደሆነ ፋብሪዞ ማሳውቋል። ስለ ሚኑና ስለ ኮል ፓልመር የዝውውር ጉዳዮች የተወሰነ እናነሳለን። ስለ ሮበን አሞሪም እና ስለ ካሪክ ግን የተወሰኑ ለውጦች ምንድነው ቲሙ ላይ የተመለከትነው የሚለውን ነገር እስቲ ሀሳባችን እንስጥበት። እናንተ ኮሜንት ላይ ተሳተፉ። እኔ ደግሞ በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ሮበን አሞሪም እንግዲህ ከ3-4-3 የድርቅና አሰላለፋቸው እንግዲህ አልላቀቅም ብለው ዩናይትድ ሁለት ተከታታይ ጌሞችን ለማሸነፍ ሁለት ሲዝኖችን ጠብቋል ማለት እንችላለን። በዚህ አሁን እያሳለፍነው ባለው ሲዝን ላይ ነው እንግዲህ ሁለት ተከታታይ ፕሪሚየር ሊግ ጨዋታዎችን ማሸነፍ የቻሉትና ሮበን አሞሪም ሁለት የፕሪሚየር ሊግ ጨዋታዎችን ማሳካት ቻሉ ብለን እንደ ጀብድ እያወራን ነበር። ከባለፈው ሲዝን ጀምሮ እንግዲህ ተከታታይ ሁለት የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም ነበርና ይሄንን እንደ ሪከርድ እንደ ጥሩ ሪከርድ እያነሳ ነው ነበር። ሮበን አሞሪም ምናልባት እየተሻሻሉ ይሆን የሚለው ነገሮችን እያነሳን ነበርና ማይክል ካሪክ ግን በቀላሉ መጥቶ ለዛውም አርሰናልና ሲቲ ነው በጥሩ ጨዋታ ሲቲን ማሸነፍ ቻለ። በአርሰናሉ ጨዋታ ላይ ደግሞ አርቴታን በታክቲክ በልጦ ነው እንግዲህ የተገኘውና የሚገርም የጨዋታ አቀራረብ ይዞ ቀረበ። ከዛ ጨዋታዎቹን ማሸነፍ ቻለና ኤምሬት ላይ ያልተሸነፈውን አርሰናል ከ200 ምናምን ቀናት በኋላ እንግዲህ ለመጀመሪያ ጊዜ ማሸነፍ ቻለና እነዚህ ሁለት ጌሞች ለካሪክ ከባድ እንደሚሆኑ ይጠበቅ ነበር። እኔ ከነዚህ ሁለት ጌሞች አንድ ነጥብ ካገኘም የትኛውንም የዩናይትድ ደጋፊ ብትጠይቁ አንድ ነጥብ ከአርሰናልም ከሲቲም ካገኘ በጣም አሪፍ ነገር ነው የሚባለው። ምክንያቱም ቲሙ አሁን ግራ ገብቶታል። አሰልጣኝ ቀይሯል። ማይክል ካሪክ ምን ጨዋታ ይዞ ሊመጣ እንደሚችል አናውቅም። በፍሌቸር ሲልም ያሸነፍነው ምንም ጨዋታ የለም። በበርንሌይ ጥሩ ጨዋታ የምንጫወት 3 ነጥብ ማሳካት አልቻለም። በብራይተን ጨዋታ ደግሞ ከኤፍ ኤ ካፕ ውጪም ሆነናልና ሲቲንና አርሰናል ያሸንፋል ብሎ ለመገመት በጣም የሚያዳግት ነገር ነውና ማይክል ካሪክ ከሮበን አሞሪም የተሻለ ነገር ምን አድርጎ ነው እንደዚህ ቀለል ብሎ ሊጫወት ይቻለው? ተጫዋቾቹ የመጫወት ፍላጎት ያላቸው ተጫዋቾቹ በደንብ ያሸበረቁትና ስንመለከት እነ ማቲያስ ኩኛ እነ ብሩኖን በሁለቱ ጨዋታ ያላቸውን ሪከርድ ማቲያስ ኩኛ በአርሰናል ላይ ጎል አስቆጠረ። በሲቲ ላይ ደግሞ አሲስት ማድረግ ቻለ። ብሩኖ ፈርናንዴስ ተከታታይ ሁለት አሲስቶችን በአርሰናል ላይና በሲቲ ላይ ማድረግ ቻለ። ዶርጉ በአርሰናልና በሲቲ ላይ ጎል ማስቆጠር ቻለ። ብራይን ምቤሞ በተመሳሳይ ነገርና እነዚህ ተጫዋቾች ምንድነው በአንዴው እንደዚህ ጎል ለማስቆጠር ጨዋታው ቀሏቸው ለመጫወት የፈለጉትና ብሩኖ ፈርናንዴዝ መጀመሪያ ስናነሳ ብሩኖ ፈርናንዴዝ ተከታታይ 4 ጨዋታዎች ላይ አሲስት ማድረግ ችሏል። ይሄንን ደግሞ ስናነሳ ብሩኖ ፈርናንዴዝ የት ቦታ ነበረ? በአሞሪም ስር 8 ቁጥር ቦታ ላይ ነበር የሚጫወተው። ከዛ 10 ቁጥር ቦታ ላይ ፍሌቸር ለመጀመሪያ ጊዜ ሞከረው ተከታታይ። ከዛ በኋላ እንግዲህ በካሪክም ስር 2 ጨዋታዎች አድርጓል። በፍሌቸር ስርም 2 ጨዋታ አድርጎ አራቱም ጨዋታ ላይ አሲስት ማድረግ ችሏልና የሰው ለ10 ቁጥር ቦታ የሚመች ሰው ነው። ለ10 ቁጥር ቦታ የተፈጠረ ሰው ነው። ለ10 ቁጥር ቦታ ሲጫወት ምን ያህል ኳሶችን ቻንሶች ክሬት እንደሚያደርግ ምን ያህል ለጎል የሚሆን አስተዋጽኦችን እንደሚፈጥር ተመልክተናል። የትላንትናውን የዶርጉንና የብሩኖ ፈርናንዴዝ ቅብብሎችና ያንን የመሰለው ጎል የተመለከትነው በቃ ብሩኖ እዛ ቦታ ላይ ስለተገኘ ነውና ያንን ብሩኖ አስናፍቆን ነበር። እንደዚህ አይነት ቻንስ ክሬት እንዲደረጉ እንደዚህ አይነት አሲስቶች ተጫዋቾች የራሳቸውን ብቃት እንዲያወጡ ብሩኖ ፈርናንዴዝም ለእንደዚህ አይነት ነገር የሚመች ነውና ከብሩኖ ፈርናንዴዝ ጋር መጫወት ለነ ሴስኮም እንዴት እንደቀለለ ከዚህ በፊት ሰርቼላችሁ ነበር። ሴስኮና ብሩኖ ምን ያህል ለመግባባት እየሞከሩ እንደሆነ በሴስኮ 2 ጎሎች ሲያስቆጥር ከብሩኖ ፈርናንዴዝ ጋር እንዴት ንጭንጭ ላይ እንደነበረ ብሩኖ ፈርናንዴዝ ሊረዳው አልሞከረም ነበር። ከዛ ግን ሴስኮ ተረድቶት 2 ጎሎችን ማስቆጠር ቻለ ብለን ነበርና ብሩኖ ይመቻል። ከእያንዳንዱ ተጫዋቾች ጋር እየተነጫነጨን ቢሆን አሁን በቅርብ እንኳን ከነ ብራይን ጋር ንጭንጮች አሉ። በሲቲ ጨዋታ ላይ በደንብ አይተነዋል። በአርሰናሉ ጨዋታ ላይ የተወሰነ እያየ ነው። ብሩኖ ፈርናንዴዝ በተፈጥሮ ነጭናጫ እንደሆነ እናውቃለን፣ ግን ለጥሩ ነገር ነው የሚነጫነጨው፣ ዝም ብሎ የሚነጫነጭ አይደለምና ይሄ ተጫዋች 10 ቁጥር ቦታ ላይ መጫወቱ ለዩናይትድ ጎል እንዲያስቆጥር ሌላ ትልቅ አስተዋጽኦ ነው የተፈጠረው። 8 ቁጥር ቦታ ላይ እንኳን ሆኖ አሲስት እያደረገ ነው፣ ቻንስ ክሬቶችን እያደረገ ነው። 10 ቁጥር ቦታ ሲመጣ ደግሞ የተለየ ነገር ነው የፈጠረው። ሌላኛው ጉዳይ ደግሞ የተጫዋቾች በትክክለኛ ቦታ ላይ መጫወት። ሜኑ 2 ጨዋታዎችን ስታርቲንግ ሌቨል ላይ ጀመረ። በሲቲም በአርሰናል ጨዋታ ላይ ብዙ ዲስታንስ በኪሎሜትሮችን ከቨር ያደረገ ተጫዋች ሜኑ ነው። ገና ነው እድሜው። ከካስሜሮ ጋር ሲጣመር ምን ያህል ኳሊቲ እንዳለው እያየን ነው። የሲቲ ጨዋታ ላይ ደግሞ የነበረው የበላይነት የሜኑን ማለማድረግ አንችልም። የሲቲ ጨዋታ ላይ እያንዳንዱ ተጫዋች መጥቀስ እንችላለንና
የአርሰናሉ ጨዋታ ላይ እንግዲህ ተመልክተናል። መሀል ሜዳችን በጣም አሪፍ ነበረ። መሀል ሜዳችን እንደልባችን ስንንቀሳቀስ ነበርና ይሄናል የተበለጥንበት ቦታ አልነበረም። የመጀመሪያዎቹ የአርሰናል ጨዋታ 30 ደቂቃ አፈግፍገን መጮታችን ነው እንጂ የተጫዋች ስህተት የተጫዋች እንትን ምንም የምናነሳው ነገር አልነበረምና ማይክል ካሪክ ከአሞሪም የተሻለ ውሳኔ ወሰነው። ብዙ ባናወራበትም ስለ ማይክል ካሪክ እያንዳንዱ ተጫዋች በየቦታቸው እንዲጫወቱ ማድረግ ነው። ዶርጉ ከዚህ በፊት የኒውካስል ጨዋታ ላይ ምን ያህል ገኖ እንደነበር ተመልክተናል። ጎል ማስቆጠር ይችላል። የማይታመን ጎል አስቆጥሯል። የአርሰናሉ ጨዋታ ላይ አይደለም እንደዚህ አሪፍ የሚባል ጎል ማስቆጠር የጀመረው የኒውካስሉ ጨዋታ ላይ ዶርጉን አይተነዋል። ወደ ጎል ሲጠጋ ወደ አጥቂነት ሲመጣ ምን ያህል አሪፍ ተጫዋች እንደሆነ ተመልክተናልና ሮበን አሞሪም ያንን ተጫዋች በዛ ጨዋታ አይተውት ነበረ። ግን ደግሞ ድጋሚ መለሱት። ሮበን አሞሪም ወጥ የሆነ ነገር የላቸውም። ለተጫዋቾቹ በጣም ግልጽ ያልሆነ ነገር ነው የሚሰጧቸው። እኛ እንኳን እንደ ተመልካች ግራ የሚያጋባ ነው የሚኖርን። ሮበን አሞሪም ምን አይነት አሰላለፍ ይዞ ሊገባ የሚችላል የሚለው ነገር ምንም ተገማች አይደለም። ካሪክን ገመት ነው በቃ። የሲቲ ጨዋታ ላይ እናውቃለን 4-2-3-1 ነው የሚጫወተው። ምናልባት እንትናን ብለን ጠበቅን። ከዛ ኩኛና ሲስኮ መቀመጣቸው ገርሞን ነበረ። ግን በአርሰናል ጨዋታ ላይ ራሱን አሰላለፍ ይዞ ሲገባ ምንም የተገረምነው ነገር የለም። ያ አሰላለፍ ሰርቶለታል። ግን ደግሞ በተለየ መልኩ መጥቷል። እዚህ ጋር በአርሰናሉ ጨዋታ ላይ እንደ ሲቲ ሙሉ ለሙሉ የበላይነት አልነበረም። የተወሰነ ደቂቃ በቃ 30 ደቂቃ ያክል ጨዋታውን ለአርሰናል ፈቅዶላቸው ነበር። ከዛ ጎል ሲቆጠርበት ነው መጮት የጀመረውና በቃ ካሪክ ሲምፕል የሆነ ጨዋታ ነው የተጫወተው። ሴኒ ላመንስ ማስቴት ሰጥ በቃ ቤዚክ የሆነ ነገር ነው ፉትቦል በቃ በጣም ቀላል ነገር ነው ብሏልና ካሪክ እንደዛ ነው ያነገው። እያንዳንዱ ተጫዋች የራሳቸውን ኳሊቲ እንዲያወጡ ነው ያደረጋቸው። እያንዳንዱ ተጫዋች በየቦታቸው እንዲጫወቱ ነው ያደረጋቸውና አላስገደዳችሁም። በቃ አላረግ ካለ ተፈጥሯዊ ቦታ ውጪ እንድትጫወት አላረገም። አማድ እዛ ስር ተስቦ ፉልባክ እንዲሆን ማድረግ ምናምን ሌላ ታሪክ ነው። ብራይን ምቤሞ እሱ ብራይን ምቤሞ ነው ትክክለኛው ቦታ ነው የተጫወተ የሚገኘው። ኩኛ አንዴ በቀኝ ይሆናል፣ አንዴ በግራ ይሆናል። ብራይን ምቤሞ ራሱ ላይ ሲሰቅሎ ተመልክተናልና ካሪክ ያደረገው ነገር ብራይን ምቤሞን እንደ አጥቂ መጠቀሙ። ብራይን ምቤሞ በቤንፎርድ ቤት የተወሰነ ታይም በአጥቂነት ተጫውቷል። አሁን ደግሞ ካሪክ አጥቂ አድርጎታል ምናምን እንዳንል ኦልሞስት ፎልስ ነው። በቃ ለሲስተሙ እንዲመች አድርጎታል። ከነብሩኖ ጋር እየተቀያየሩ ነው የሚገቡት። አማድ አንዴ ፊት ለፊት ይሄዳል፣ ብሬኑ ይወጣል፣ ብሩኖ ፊት ለፊት ይሄዳል። እየተቀያየሩ ሮቴት እያደረጉ ስለሆነ ብሬንም ቤሙ እንደልቡ እየተጫወተ ነው። ጎልም ማስቆጠር ችሏል። ይሄ ቀላል የሚባል ነገር አይደለም እና ሮበን አሞሪም ያወሳሰባቸው ነገር ማይክል ካሪክ ሲምፕል በሆነ መንገድ ትላልቅ ጨዋታዎችን ማሸነፍ ቻለ። ልክ እንደ አሞሪም ተከታታይ 2 የፕሪሚየር ሊግ ጨዋታዎችን ለማሸነፍ ምንም ረጅም ጊዜ አልፈጀበትም። 35 ጌም ማለት ኦልሞስት አንድ የፕሪሚየር ሊግ ሲዝን አለፈ ማለት ነው። አንድ ስለ ሲዝን የምናወራ ከሆነ አንድ የፕሪሚየር ሊግ ሲዝን 38 ሳምንት ነው እንግዲህና 35 ጌም ማለት ይሄን አስቡት። 2 ሲዝን ፈጅቶበታል። ይሄንን እንደ ስኬት ስናወራ ነበር። በጣም የሚያስቅ ነገር ነውና ማይክል ካሪክ በዚህ ነገር ይቀጥላል አይቀጥልም? አርሰናል እና ሲቲ ላይ ይሄንን ጨዋታ ማሸነፍ የቻለው ምናልባት የዩናይትድ ዲኤንኤ ስላለው፣ የዩናይትድ ደም ስላለው፣ የዩናይትድ ፍቅር ስላለው፣ ዩናይትድ ቤት ተጫውቶ ስላደገ ምናልባት ያ ስሜት ነው እነዚህ ትላልቅ ጌሞች እንዲያሸንፍ ያደረገው። ምክንያቱም ይሄ ጨዋታ ሶሼድም እንደዚህ ቶፕ 6ዎች ላይ የበላይነት ነበረው። ከዚህ በኋላ ፉላምን በምን አይነት መንገድ ላይ ያሸንፍ ይችላል፣ ቶተናምን፣ ዌስትሃምን የሚለው ነገር ጥያቄ ውስጥ አለ። ግን ስለነዚህ 2 ጌሞች ባክ ቱ ባክ ዩናይትድ ማሸነፍ 35 ሳምንት የጠበቀውና 2 ጨዋታዎችን አድርጎ 2 ማሸነፍ ለዛውም አዌ ኤምሬት ላይ ሄዶ ነው ማሸነፍ የቻለውና ሮበን አሞሪም ነገሮችን አወሳሰባቸው። በ4 ተከላካይ መጫወት እንደሚችል ራሱ ማይቶት ነበረ። በ4 ተከላካይ ሰርቶለት ነበረ። ግን አንዳንዴ የሆነ ውጤት የሚፈልግ አይመስለኝም ሮበን አሞሪም። የራሱን ነገር በቃ ፎርሜሽኑን ብቻ ነበር የሚፈልገው። ያ 3-4-3 ሰራለት እንዲባል እንጂ ዩናይትድ አሸነፈ፣ ዩናይትድ 3 ነጥብ አሳካ፣ ዩናይትድ ወደ ቻምፒዮንስ ሊጉ የሚያደርገውን ጉዞ ከፍ አደረገ የሚያስብለው ነገር አይመስለኝም። ካሪክ የራሱን ውሳኔ ነው። በቃ ማቲያስ ኩኛ ቤንች መሆን አለበት፣ ማቲያስ ኩኛ ቤንች መሆን አለበት። ሴስኮ ቤንች መሆን አለበት፣ ሴስኮ ቤንች መሆን አለበት። ማንን መቀየር እንዳለበት ያውቃል። ትክክለኛ አቀያየር ነው የሚቀይረው። በቃ አማድን በማዝራዊ ትናንትና ሲቀይር በቃ ግልጽ ነው መከላከል ስለሚፈልግ ነው። ኦልሞስት ማዝራዊ የማጥቃት እንደ አማድ ባያጠቃም የማጥቃት ሂደት አለው። ኳስ እንኳን ፈጥኖ ይዞ ለመሄድ ቢሞክር በማዝራዊ ማጥቃት ይቻላልና ቅያሮቹ ራሱ ወሳኝ ነበሩ። ጎል ለማስቆጠር የሚፈልግ ተጫዋች ነው። ከእያንዳንዱ ተጫዋች ጋር ያለው ግንኙነት ጨዋታው ካለቀ በኋላ ጎል አላስቆጠረውን ሴስኮ እንዴት አክፎት ሲያወራው እንደነበረ ባለፈውም 90 ደቂቃ አላጫወተው፣ ምንም ሚኒት አልሰጠውም ነበር። አሁንም እንደዛ አይነት ኮኔክሽን ነበረው። ኩኛን ቀይሮ አስገብቶት አሲስት ሲያደርግ ኩኛ መጨረሻ ላይ በተመሳሳይ ነገር ተጫዋቾቹ ጋር ያለውን ነገር ጥሩ ኮኔክሽን ለመፍጠር እየሞከረ ነው ያለውና ለእያንዳንዱ ተጫዋች
ሲምፕልና አሪፍ የሆነ አቀራረብ ይዞ የመጣ ይመስለኛል። ነፃነትን በጣም ሰጥቷቸዋል። ብሩኖ ፈርናንዴዝን እዛ ቦታ ላይ ማስቀመጥ ማለት ዩናይትድ በጨዋታው አንድ ሁለት ጎል እንደሚያስቆጠር እርግጠኛ ሆነን ነው የምንጫወተው እና አሁን ዩናይትድ ጎል ማስቆጠር የሚችልበት አቅም ነው ያለ። ቀል አይደለም። 4 ተጫዋቾች ሁለት ጨዋታ ላይ የጎል ተሳትፎ አላቸው። 4 ተጫዋቾች እና አማድን ሳትጨምር አማድ የዩናይትድ አንደኛው በቃ የግብ ሶርስ ነው እናውቃለን። በቃ አማድ ጎል ሊያስቆጥር ይችላል። አማድ አሲስት ሊያደርግ ይችላል። በአንድ ጨዋታ 2 ምናምን አሲስቶችን 2 ጎሎችን ሊያስቆጥር የሚችል ተጫዋች ነውና አማድን ሳንቆጥር ነው እነ ብራይን እነ ዶርጉ እነ ብሩኖ እነ ኩኛ ይሄንን ነገር ተከታታይ 2 ጨዋታዎች አርሰናልና ሲቲ ላይ ማድረግ ችሏልና የማጥቃት ሂደታችን በጣም አሪፍ ነው። መሀል ሜዳችን ካስሜሮና ሜኑ እንዴት እየተጣመሩ እንደሆነ ተመልክተናል። ሉክሾ ነው በቃ ትክክለኛው ቦታ ላይ እየተጫወተ ነው። ዳሎም ትክክለኛው ቦታቸው ላይ እየተጫወቱ ነው። ብዙ አልተቸገሩም። በቃ ዳሎ ሄዶ እዛ ለማጥቃት አልሞከረም። ዳሎ ብዙ ሲያቃጥለን የነበረው ክሮስ እንዲያደርግ ስለምንጠብቀው ነው። ለአጥቂ በተገቢ መልኩ ኳስ እንዲያቀበል ስለምንጠብቀው ነው። በቃ አይደል ሊያቃጥል ይችላል። ያ ነገር ሊያናድ ይችላል ግን ዳሎ ላይ መፍረድ ከባድ ነው። አሁን ስናስበው በቃ ዳሎ ትክክለኛው ቦታ ላይ ነበር መጫወት የነበረበት። ሉክሾ ትክክለኛው ቦታ ላይ ነው መጫወት የነበረበት። 2 አሰልጣኞች ተመሳሳይ ተጫዋቾችን ይዘው ግን ደግሞ እንዴት መጠቀም እንዳለባቸው ያወቀና ያላወቀ አሰልጣኝ ናቸው ብዬ ነው ጀጅ ማድረጋቸው። ብሩኖ ፈርናንዴዝ እና ሜኑ በጭራሽ የማይጫወቱ ተጫዋቾች ነበሩ በአንድ ሜዳ ውስጥ። ያን ነገር ካሪክ አፈረሰው። ብሩኖ ፈርናንዴዝ እና ሜኑ መጫወት ይችላሉ። ሜኑ 8 ቁጥር ቦታ ላይ ከካስሜሮ ጋር ይጣመራል። ብሩኖ ፈርናንዴዝ ተፈጥሯዊ ቦታ ላይ እና ሞር ጎል ሊያስቆጠርበት የሚችልበት ቦታ ላይ 10 ቁጥር ቦታ ላይ መጫወት ይችላል። 1-2 ተጫዋች መስዋዕት ማድረግ የማይቀር ነገር ነው። ዶርጉ አሁን ሃምስትሪንጉ ምን ያህል ታይም ሊቆይ እንደሚችል አናውቅም። ኔክስት ጌም ላይ ኩኛ በፎልስ ናይን ሊገባ ይችላል። ብራይንም ደግሞ በዶርጉ ቦታ ይገባል። አማድ ኩኛ ያም ሊሆን ይችላል። ለሴስኮ እየተቀየረ ሊገባ ይችላል። ልክ እና ብራይን እና ኩኛ እየተቀያየሩ እንደነበሩት ተጫዋቾች ውጤት እየመጣ ከሆነ ምንም የሚደብራቸው ነገር የለም። ቤንች የሚሆኑበት አጋጣሚ ለነሱ ኖርማል ነው የሚሆነውና የካሪክ ሲምፕል የሆነ አሰነጣጠል ሲምፕል የሆነ ነገር ለተጫዋቾቹ በጣም ጠቅሞንቻል ብዬ አስባለሁ። የትኛውም ተጫዋች የሚቸገርበት ምንም አጋጣሚ የለም። እያንዳንዱ ተጫዋች ብንጠራ በቃ በየቦታቸው ነው። ምንም የሚያስቸግር ነገር የለምና የሩበን አሞሪም ድርቅና ምናልባት በዩናይትድ ቤት ወደ 14 ወር ቆይተዋል። 14 ወር ዌስት ኦፍ ታይም ነው ብዬ አስባለሁ። ጊዜ ነው ያባከነው ሩበን አሞሪም። ዩናይትዶችም ጊዜ ያባክነዋል። አሰልጣኝ ቶሎ ማባረርን አልፈለጉም። ሩበን አሞሪም ሲያባሩም ፈልገው እንዳልሆነ በጣም ግልጽ ነው። ሩበን አሞሪም የሰጠው አስተያየት ነው። በቃ ከሊድስ ጨዋታ በኋላ የተናገረው ነገር ምናልባት አስቆጥቷቸዋል። ከስብሰባው በኋላ እሱም ያነ ነገር ማድረግ እንደማይፈልግ ከተነገረ በኋላ አባረሩት። ምንም አማራጭ የለባቸውም። መታገስ ፈልገው ነበር። ዩናይትድ ከፈርጉሰን በኋላ ኦልሞስት 10 ምናምን የሚደርሱ አሰልጣኞችን ደርሷልና ይህንን ነገር ላለመድገም ሩበን አሞሪም ጊዜ ለመስጠት ሲሉ 15ኛ የጨረሰን አሰልጣኝ ተጫዋች ገዝተው ድጋሜ ሲዝን አስጀምረው ሲዝኑም ሲጀምር ወጥ ባልሆነ አቋም ውስጥ ዩናይትድ ግራ የሚያጋባ ቲም ሆኖ ጨዋታዎችን ለማሸነፍ የሚቸገር ቲም ሆኖ በቀላሉ ጎል የሚቆጠርበት ቲም ሆኖ ነው እየተመለከትነውና የአርሰናል ጨዋታ ላይ የትናንትናውን ጨዋታ ስናነሳ እውነት ለመናገር በቀላሉ ጎል ተቆጥሮብናል ለማለት በጣም ከባድ ነበረ። ኦን ጎል የሚያጋጥም ነገር ነው። ራስ ላይ በሆነ አጋጣሚ ስህተቶች ይኖራሉ። ማርቲኔዝ ቴምበርን ከቨር ለማድረግ ሲሞክር ነው እንግዲህ ያቺ ጎል የተፈጠረችው። ሴት ፒሱንም ስንመለከት የነበረው ግርግር የሆነ ኳስ አይመስልም። ኳሱ ገባ አልገባውና በእንደዚህ አይነት ሁኔታ ውስጥ ነው ጎል የተቆጠረበረና ሲቲ ላይ እንደዛ ተቆጣጥረን መውጣት ይችላልና የአርሰናል የሴት ፒስ ድንቅ እንቅስቃሴ አለማድነቅም አንችልም። ሴት ፒስ ላይ እንዴት አሪፍ እንደሆኑ እናውቃለን። ያንን ደግሞ ተግብረውታል፣ አስቆጥረውብናል። ባለፈው ማስቆጥረዋል 1-0 ሲያሸንፉን፣ አሁንም አስቆጥረዋልና የነሱ የሴት ፒስ ብቃት ይመስለኛል ጎል እንዲቆጠረብን ያደረገው እንጂ ይሄን ያህል መጥፎ የሚባል አሁንም እንደ የበርንሞዝን ጨዋታ ማንሳት ይችላል። 4-4 የተለያየበትና መሀል ሜዳችን በጣም ክፍት ነበረ። ማርቲኔዝ እና ሄቨን ነበር ተጣምሮ የነበረው ስፔስ በቀላሉ ጎሎች እንዲቆጠረብን አድርገው ነበርና ያንን ስፔስ አሁን ላይ ያየ ነው አይደለም። ቲሙ ሲከላከል በጣም አሪፍ እየተከላከለ ነው። በደንብ ነው የሚመለሱ። ሲያጠቁም አራቱ በጣም በደንብ ነው የሚሄዱትና ሜኑ ነፃነት አግኝቶ እንዲጫወት መንፈሱ አሪፍ ሆኖ እንዲጫወት ራሱን ለማሳየት የሚሞክርበት ብሩኖ ፈርናንዴዝ እንደልቡ የሚፈነጭበት እነ ዶርጉ እንደዚህ አይነት አስገራሚ ጎሎች እንዲያገቡ ይሄ ጎል ምናልባት በፕሪሚየር ሊጉ ምርጥ ከሚባሉ ጎሎች መሃል መመደቡ ማይቀር ነገር ነው። የሆነ ምረጡ ቢባል የዶርጉን ጎል ማያስገቡት ከሆነ ይገርመኛል። የኩኛውን ጎል ማያስገቡት ከሆነ ይገርመኛል። እንደዚህ አይነት ምርጥ ጎሎችን ነው እያስቆጠረን ያለ ነውና ከፔናልቲ ቦክስ ውጪም ጎል ማስቆጠር እንደምንችል ሴት ፒስ ጎል ማስቆጠር እንደምንችል በዚህ ዓመት የተመለከትናቸው ነገሮች ናቸውና
የብሩኖ የማይክል ካሪክ እና የሩበን አሞሪም ልዩነት ተጫዋቾችን በአግባቡ አለመጠቀም ነው። በጣም ቀላል ነገር ነው። አሞሪም መስራት ይችል ነበር ባለው ነገር ተጫዋቾቹን ፎርሜሽን አይደለም በቃ ወሳኝ ነው ያለህን ተጫዋች ያውላ አጥቂ መጥቶ አሁን ለካሪክም እኮ አላመቻለው እኮ የሆነ ተጫዋች ቤንች መሆን አለበት ወይ ደግሞ የሆነ ተጫዋች መቀየር አለበት እና ብራይንም ቤሞ ተቀይሮ እየወጡ ነው። እነ ኩኛ ከቤንች እየጀመሩ ነው። እነ ሴስኮ በሁለት ጨዋታ አንድ ጨዋታ ላይ ተቀይረው እየገቡ ነውና እንደዚህ አይነት እድሎችን እያገኙ ነው ያሉት። ምናልባት ለስኳዳችን አሪፍ ሊሆን ይችላል። ዶርጉ ጉዳት ሲያስተናግድ አሁን እንደዚህ አይነት እድሎችን መጠቀም እንችላለን። የሩበን አሞሪም 35 ጌም የፈጀበትን ነገር ማይክል ካሪክ በሁለት ጨዋታ ማሰካቱ ምናልባት ሊገርም ይችላል። ለዩናይትዶች የሆነ ነገር የሰጣቸውም ነገር ይመስለኛል። ሩበን አሞሪም በይሳት ምን አይነት ስሜት እንዳለው ነው ማወቅ የምፈልገው። ይሄን ቲም የመርገድዩ አለው እንደዚህ መጮት ይችሉ ነበረ። የምርም የዩናይትድ አመራሮች በአራት ተከላካይ ተጫዋች ይሄን 3-4-3 ትራንስፎርሜሽን ቀየር ያሉ ነገር እውነት ነው ወይ የሚለው ነገር የሆነ ጥያቄ እንደሚፈጥርበት በጣም አምናለሁና ገና ሁለተኛ ጌም ላይ ነን። ብዙ መቸኮሉ ብዙም አላረል አሪፍ ላይሆን ይችላል። የፉላሙ ጨዋታ ላይ ካሪክ የተለየ ነገር ያደርጋል ተብሎ ይጠበቃል። አርሰናል ላይ እንደተጫወተው ሲቲ ላይ እንደተጫወተው ካውንተር ላይ ይጫወት ይችላል። አሁን ደግሞ ኳሶችን ይዞ ሰብሮ መግባትና ጎል ማስቆጠር የሚለውን ነገር ከካሪክ ሌላ የምንመለከትበት ይመስለኛልና ከአርሰናሉ ጨዋታ በኋላ ተጫዋቾቹ ረፍት ሲያደርጉ ካሪክና ስታፍ አባላቱ ግን ወደ ካሪንግተን ሄደው የአርሰናሉን ጨዋታ እየተመለከቱትና አናሊሲስ እያደረጉት ነበረ። ከዛ የአንደር 21ን ጨዋታ እየተመለከቱ ነበረ። ፎከስ አድርገው እየሰሩ ያሉት ደግሞ አሁን የፉላሙን ጨዋታ ላይ ነው። ይሄ ሰውዬ ያለው ጊዜ በቃ 10 ምናምን ጌም ናች እቺ 3-4 ወር ናት እና የዩናይትድ ዋና አሰልጣኝ ለመሆን ሲል ዩናይትድን ቻምፒየንስ ሊግ ማስገባት እያንዳንዱን ጌም ማሸነፍ ይፈልጋል። ማይክል ካሪክ ዩናይትድ በዚህ ዓመት 3 ፖይንቶች ያላሳካቸውን 5 ጌሞች ነው የሚያደርገው። አርሰናልና ሲቲ ያሸንፈውናል፣ ከፉላም ጋር አቻ ተለያይተናል፣ ቶተናም አቻ ተለያይተናል፣ ዌስትሃም አቻ ተለያይተናል። እነዚህ ተከታታይ 5 ጌሞች ቪዲዮ ሰርቼላችሁ ነበር። ለማይክል ካሪክ ምናልባት ከባድ ሊሆን ይችላል ብዬ አስቤ ነበረ። ከነዛ ጨዋታዎች 7 እና 8 ፖይንት የሚያገኝ ከሆነ በጣም አሪፍ ነው ብዬ ነበር። ገና በሁለቱ ጨዋታ 6 ፖይንት አግኝቷል። ለኔ ትልቅ ስኬት ነው። ካሰብኩት በላይ የሆነ ስኬት ነው ያሳካው። ፉላምን የማሸነፍ እድል አለው ብለን ልናወራ እንችላለን። አሁን በኮንፊደንስ ሊኖረን ይችላል። ቶተናምንም እንደዛው፣ ዌስትሃምንም እንደዛው። በሜዳችን መሆኑን ተከትሎ ደግሞ ፉላም ሆም አድቫንቴጅ የሚኖረናል። ኦልድ ትራፎርድ ላይ አሪፍ ነገር ሊያሳየን ይችላል ብለን በኮንፊደንስ የምናወራው ቲም የሰጠንና ማይክል ካሪክ ለፉላሙ ጨዋታ ምን አይነት አቀራረብ ይዞ ይመጣል የሚለው ነገር እሱን ደግሞ ማየት እፈልጋለሁ። ከነዚህ ከትላልቅ ጌሞች ውጪ አቬሬጅ የሚባሉ ቲሞች በምን አይነት መልኩ ሊገጥም ይችላል እሱ የምንመለከተውና የሩበን አሞሪም 35 ጌም እና የማይክል ካሪክ 2 ጌሞች በጣም ሲምፕል ናቸው። ተጫዋቾቹ እንደልባቸው እንዲጫወቱና በቦታቸው እንዲጫወቱ ማድረግ፣ ተጫዋቾቹ በቦታቸው እንዳይጫወቱና አዲስ ነገር መሞከር፣ ተጫዋቾቹ ግራ እንዲጋቡ ማድረግ እንደዚህ አይነት ውጤቶች እንደሚያመጣ እየተመለከተን ነውና ማይክል ካሪክ በዚሁ ይቀጥላል ብዬ ተስፋ አደርጋለሁ። ስለ ፓልመር ጉዳይ በጣም ደጋግሞ የተነሳ ነው። ይሄ ዝውውር የመሳካት እድሉ በጣም ጠባብ ነው። ምናልባት ሩመር ብቻ ሊሆን ይችላል ብዬ ደጋግሜ አንስቼላችሁ ነበረ። ግን ደግሞ ፓልመር በለንደን እንዳልተመቸው ነው እየተነገረ የሚገኘው። ወደ ማንቸስተር መመለስ ይፈልጋል። ማንቸስተር ሲቲ ማለ ዩናይትድ አለ። ሲቲ መቀላቀል እንደማይፈልግ እንግዲህ አሳውቃል። ምክንያቱም ፔፕ እዛ አሰልጣኝ ሆኖ የሚቀጥል ከሆነ ምናልባት እዛ መቆየት አይፈልግም እና ያለው አማራጭ ወደ ዩናይትድ ነው። ዩናይትድ ለመቀላቀል ደግሞ ክፍት ነው የሚሉ መረጃዎች ነው ያሉትና ለብሩኖ ፈርናንዴዝ ትልቅ ተተኪ ነው። ለረጅም ጊዜ የሚሆነን ተተኪ ነው። ገና ፓልመር 23 ዓመቱ ምናምን ነውና ብሩኖ ፈርናንዴዝ 30 እያለፈው ነው፣ እየተጠጋ ነው። ዩናይትዶች ወደ ሳውዲ ሊሸጡ ይችላሉ፣ ሊያቆዩት ይችላሉ፣ 1 ዓመት ሊፈርም ይችላል ምናምን የሚለው ነገር አለና ምናልባት 2026-27 ሲዝን ብሩኖ ፈርናንዴዝ በክለባችን ውስጥ ቢኖር በጣም ነው ደስ የሚለኝ። ግን ብሩኖ ፈርናንዴዝ ምን አይነት ፍላጎት ይኖራል፣ ምን አይነት ውሳኔ ይሆናል በሰመሩ ነው የምንመለከተውና የኮል ፓልመር ጉዳይ ግን የሆነ ከመሬት ተነስቶ የመጣ ነገር አይደለም። የቼልሲው አሰልጣኝ ባለፈው ምላሽ ሰጡ ብዬ ነግራችሁ ነበረ። ይሆናል አይደል ፓልመር የኛ የረጅም ጊዜ እቅዳችን ነው የምንፈልገው ተጫዋች ነው የሚል አስቴትን ሰጥቶ ነበር። ግን ከዛ አስቴትም በኋላ አሁንም ደጋግሞ ዩናይትድ እና ፓልመር እየተያዙ ነው። ዩናይትድ ወደ ፓልመር ወደ ዩናይትድ መቀላቀል እንደሚፈልግ፣ ዩናይትዶች ግን እስካሁን ድረስ ምንም አይነት ነገር የለም። ወደ ፓልመር የሚያስጉዛቸው ነገር የለም። ፓልመር ወደ ዩናይትድ መመለስ ይፈልጋል። ዩናይትድን መቀላቀል ይፈልጋል። ወደ ማንቸስተር መመለስ ይፈልጋል። ዩናይትድን መቀላቀል ይፈልጋል። ዩናይትዶች ከመጡ የሚል ነገር ነው ያለው። ዩናይትዶች ጥያቄ ያቀርባሉ። እሱ የምንመለከተው ነው የሚሆነው። የፓልመር ጉዳይ ግን ሲሪየስ እየሆነ እየመጣ ያለ ነገር ነውና ዩናይትዶች እዚህ ነገር ላይ ማሰብ ይኖርባቸው። በሰመሩ ትራንስፈር እነ ባሊባ
ወይ ኤደርሰን መኖራቸው ማይቀር ነገር ነው። ካርሎስ ካስሜሮ እንግዲህ እንደሚላይ ይጠበቃል። እሱ የሚተካ አንድ ተጫዋች ወይ ሁለት ተጫዋች ያስፈልገናል እና ሜኑ እንግዲህ አሁን ፐርፎርም እያደረገ ስለሆነ የእሱን ውል ፋብሪዞ እንዳሳወቀው ከሆነ ፎከስ አድርጎ እየሰሩ ያሉት የኮቢ ሜኑን ውል ለማራዘም ነው እና ትክክለኛው ውሳኔ ይመስለኛል። በዚህ ጃንዋሪ ዝውውር ምንም ተጫዋች የምናስፈርም እየመሰለኝ አይደለም። ስለዚህ ባሉ ተጫዋች ነው የምንጨርሰው። የኮቢ ሜኑን ውል ማራዘም ግን ለዩናይትዶች በጣም አሪፍ ነው። አሁን ያለን ስኳድ ምናልባት ካስሜሮ አሁንም የምሰገው ካስሜሮን ነገር ከሆነ በሚለው ነገር ነው እንጂ ሌሎቹ ቦታ ላይ በጣም በቂ የሆነ ተጫዋቾች አለን። ምናልባት ማቲያስ ዴሊት ይመለሳል ተብሎ ይጠበቃል። ማዝራዊ ከአፍሪካ ዋንጫ ተመልሷል። ስለዚህ እነ ዳሎ አያሳስቡንም። ማርቲኔዝ የሆነ ነገር ቢሆን እነ ሄቨን አሉ። ማጉየርም በዚህ በኩል አለው። ሉክሾም በዛ በኩል አለ። ነማላሲያም አሁን ላይ ቤንች ላይ ተቀምጧል እና እያንዳንዱ ቦታ ከመሀል ሜዳችን ውጪ አሪፍ የሆነ ቦታ አለን። ለመሀል ሜዳ የሚሆን ግን ተጫዋች የሚያገኙ ከሆነ በጣም አሪፍ ነው። በውሰት ኒዲዲ እንዲያስፈርሙ ተደጋጋሚ ጥያቄዎች እየቀረበላችሁ እንደሆነ እየሰማን ነው። ግን ዩናይትዶች እስካሁን ድረስ ምንም አይነት ነገር እየሰሩ አይደለም። የኮቢ ሜኑ ውል ላይ ማራዘም ነው ፎከስ ማድረግ የቻሉትና ኮቢ ሜኑ ከዚህ በፊት ተስማምቶ ነበረ። ግን ደግሞ ሩበን አሞሪም እሱን ትሪት በሚያደርጉበት መንገድና ሩበን አሞሪም ለሱ የመጮቻ ጊዜ ስላልሰጡት ብቻ ውሉን ላለመፈረም ወስኖ ነበርና ረጅም ጊዜ ፈጅቷል። ተስማምቶ የነበረ ነገር ነው ያቆየውና አሁን ላይ እንደ አዲስ ወሬው እየተጀመረ ይገኛል። ዩናይትዶች ውሉን ያድሱታል ተብሎ ይጠበቃል። ኮቢ ሜኑም ከዩናይትድ መልቀቅ እንደማይፈልግ ነው እየተነገረ የሚገኘውና እንደ ባለፉት የሰመር ሲዝኖችና ልክ ጃንዋሪ ሩበን አሞሪም ከመባረራቸው በፊት ኮቢ ሜኑ ምናልባት ይወጣል ወደ ናፖሊ ምናምን ወደ ሌላ ክለቦች ይሄዳል ተብሎ የሚጠበቀው ነገር አሁን ያ ዜና ጠፍቶ እንግዲህ ውሉን ያራዝማል የሚለው ነገርና ኮቢ ሜኑ ዩናይትድን መልቀቅ አይፈልግም የሚሉ ዜናዎች ናቸው በርከት ያሉትና በዚህ ጃንዋሪ ዩናይትዶች ትልቅ የሚባል ነገር አድርገዋል። ሩበን አሞሪምን አባረው ማይክል ካሪክን አመጡ። 2 የፕሪሚየር ሊግ ጨዋታዎችን አሸነፉ። በፕሪሚየር ሊጉ 4ኛ ላይ ደረጃ ላይ ሻምፒዮንስ ሊግ ቦታን አግኝተው ቁጭ ብለዋል። ታዳጊያቸውን ተስፈኛ ተጫዋቻቸውን ኮቢ ሜኑን ውል ለማደስ እየተሯሯጡ ነው። ካገኙም ደግሞ ልክ እንደ ሮበን ኔቬስ አይነት ተጫዋቾችን ለማስፈረም ይሞክራሉ ተብሎ ይጠበቃልና ለዩናይትድ ይሄ ትልቅ ጃንዋሪ ነው ብዬ አስባለሁ። ማይክል ካሪክ ቀሪዎቹን ጨዋታዎች ማሸነፍ የሚችልና ፉልሃም ላይ የተሻለ ጨዋታ ማድረግ የሚችል ከሆነ ሌላ 3 ነጥብ የሚያሳካ ከሆነ የሻምፒዮንስ ሊግ ቦታችን የጠበቀ ሆኖ ምናልባት በሚቀጥለው አመት የሻምፒዮንስ ሊግ ተሳታፊ የምንሆንበት እድል ይኖራል። የሻምፒዮንስ ሊግ ገንዘብ ሲኖር ደግሞ ሰመር ላይ ተጫዋቾች መግዛታቸው የማይቀር ነገር ነው። ትላልቅ ተጫዋቾችን እንሰማለን። ወደ ናፈቀን ወደ ሻምፒዮንስ ሊግ እንመለሳለን። ሀያሉ ዩናይትድም ይመለሳል ብዬ ተስፋ አደርጋለሁና አዳዲስ ነገሮች ከተሰሙ ደግሞ እስቲ ሼር ማድረጋችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።